የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራንን ገና 20 እጥፍ አጠንክረን እንመታታለን እያሉ ይገኛሉ። የሆርሙዝ ሰርጥን ካልከፈተች የሚከተላት ብዙ ነው ብለዋል ፕሬዝዳንቱ። ጦርነቱ በቅርቡ ይጠናቀቃል ታያላችሁ እያሉ ለተለያዩ ባለስልጣኖች እየተናገሩ እንደሚገኙም ተሰምቷል። ይህ እንዳለ ሆኖ የአሜሪካው ፕሬዝዳንት በኢራን ታዳጊ ተማሪዎችን የገደለውን ጥቃት በተመለከተ የሰጡት አስተያየት ብዙዎችን እጃቸውን ባፋቸው እንዲጭኑ አድርጓል። ፕሬዝዳንቱ ኢራን ቶማሃውክ ሚሳኤል ስላላት ራሷ ጥቃቱን ፈጽማው ሊሆን ይችላል ማለታቸው ብዙዎችን አነጋግሯል። ለመሆኑ እንዴት ቴህራን ይህንን አሜሪካ ሰስታ የምትሰጠውን መሳሪያ ታጥቃለች ሊሉ ቻሉ የሚለው ነገር ብዙዎችን አወያይቷል። ለመሆኑ ይህ እውነት ነው ወይ? ኢራን ቶማሃውክ ሚሳኤል ታጥቃለች ወይ የሚለውንም ጥያቄ ምላሽ እንሰጥበታለን። ኢራን በበኩሏ ኦፕሬሽን ትሩ ፕሮሚስ ቁጥር 4 ብላ የሰየመችውን ኦፕሬሽን በአግባቡ እያከናወነች እንደምትገኝ አሳውቃለች። ለ33ኛ ዙር መጠነ ሰፊ ጥቃት በእስራኤል ላይ ፈጽሜያለሁ ያለችው ቴህራን ኬባር ሼካን የተባሉትን ሚሳኤሎች በጥቅም ላይ እንዳዋለችም አውጃለች። ኢራን 10 የሚሆኑ አሜሪካ በመካከለኛው ምስራቅ የተከለቻቸው ወሳኝ ራዳሮችን ከጥቅም ውጪ ማድረጓንም በኩራት ተናግራለች። ጦርነቱ ተፋፍሞ የቀጠለ ሲሆን ኢራን በከፍተኛ መጠን እንደተደበደበች የተለያዩ መገናኛ ብዙሃን ዘግበዋል። በአንድ ጊዜ ጥቃት ብቻ ከ40 በላይ ዜጎቿ እንደሞቱባትም ታውቋል። እስካሁን ቴህራን አስተናግዳው ከምታውቀው ድብደባ ይህኛው ጠንከር ያለ ነው ተብሏል። በሌላ በኩል ኢራንም ምላሽ እየሰጠች ሲሆን በመካከለኛው ምስራቅ ባሉ የአሜሪካና የእስራኤል ጥቅሞች ላይ ጥቃት እየፈጸምኩ ነው ብላለች። ባህሬን፣ ኩዌት፣ የተባበሩት አረብ ኤምሬትስና ሳውዲ አረቢያ የጥቃቱ ሰለባ መሆናቸውም ተሰምቷል። ይህ እንዳለ ሆኖ የአሜሪካው ፕሬዝዳንት ዶናልድ ትራምፕ በዚህ ቀውጢ ሰዓት ወደ ፑቲን ስልክ ደውለዋል። ከሩሲያው ፕሬዝዳንት ቭላዲሚር ፑቲን ጋር ምን አወሩ? እንመለከተዋለን። ለምንስ በዚህ ሰዓት ስልኩን መምታት አስፈለጋቸው? የምንመለከተው ይሆናል። ፒያሳ ኔትወርክን ስትከታተሉ ሁሉንም በጥልቀት ታገኛላችሁ። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት ጋብዘናል። አሁን ወደ ጉዳዮቻችን አለፍን። የአሜሪካው ፕሬዝዳንት ዶናልድ ትራምፕ አሁንም አስፈራርተዋል። እጅግ በጣም ከባድ የሚባል ምት በኢራን ላይ እናሳርፋለን ብለዋል። ፕሬዝዳንቱ ኢራን የሆርሙዝ ሰርጥን ዘግታ የምትቆይ ከሆነ በተጠናከረ መልኩ ጥቃት እንፈጽማለን ያሉ ሲሆን ሌሎች አስገራሚ ጉዳዮችንም በተመለከተ ከጋዜጠኞች ጥያቄ ቀርቦላቸው መልሰዋል። በተለይ የቶማሃውክ ሚሳኤሉ ጉዳይ ማነጋገሩ አልቀረም። በኢራን ሚናብ ውስጥ በሚገኘው ትምህርት ቤት ጥቃት ተፈጽሞ በመቶዎች የሚቆጠሩ የኢራን ታዳጊ ሴቶች ሕይወታቸው እንዳለፈ ይታወቃል። ኢራን ከ160 በላይ የሚሆኑ ዜጎቼን ቀብሬያለሁ ብላ ማዘኗም የሚታወቅ ነው። ታዲያ ይህ ጥቃት የተፈጸመው አሜሪካና እስራኤል የጣምራ ዘመቻቸውን በከፈቱበት ዕለት ነው። ከኢራን አብዮታዊ ጦር አቅራቢያ የሚገኘው ይህ ትምህርት ቤት የተመታው በአሜሪካና እስራኤል ድብደባ መሆኑን ኢራን ብታሳውቅም ዋሽንግተን ግን ጉዳዩን እየመረመርኩት ነው ብላለች። የመከላከያ ሚኒስትሩ ፒት ሄግሴት ይህንን ብለዋል። አሁንም ትራምፕ በአደባባይ ወጥተው ጉዳዩ እየተጣራ ነው ብለዋል። ይሁንና የሰጡት አስተያየት ማስገረሙ አልቀረም። ሻጃሬህ ታይባህ በተባለው የአንደኛ ደረጃ ትምህርት ቤት የተገደሉት ታዳጊዎች የተመቱት በቶማሃውክ ሚሳኤል መሆኑን የተለያዩ የምርመራ ዘገባዎች ጠቆሙ። ቢቢሲን ጨምሮ ዓለም አቀፍ መገናኛ ብዙሃን ቪዲዮዎቹን ተመልክተው በህንፃው ላይ ያረፈው ሚሳኤል ቶማሃውክ ነው ሲሉ አረጋግጡ። ቶማሃውክ ደግሞ አሜሪካ ሰራሽ የሆነ ሬተን በተባለ ግዙፍ የጦር መሳሪያ አምራች የሚመረት የአሜሪካ ውድ ሚሳኤል እንደሆነ ይነገራል። አሜሪካ ለወዳጆቿ ለመስጠት እንኳን የምትሳሳለት ይህ ቶማሃውክ ሚሳኤል ብሪታንያና አውስትራሊያን ጨምሮ ጥቂት ሀገራት ብቻ ታጥቀውታል። በአስገራሚ ሁኔታ እስራኤል በጦር መሳሪያ ዝርዝሯ ውስጥ ቶማሃውክ ሚሳኤል እንደሌለ በርካታ መገናኛ ብዙሃን ዘግበዋል። ትራምፕ ግን ከጋዜጠኞች ጥያቄ ሲቀርብላቸው እንዲህ አሉ። እንግዲህ እንደምታውቁት ቶማሃውክ በጣም አደገኛ የሚባል ሚሳኤል ነው እና ይህ ሚሳኤል ደግሞ ቴህራን እጅ አለ። የተለያዩ አይነት ምርቶች አሉት። ሌሎችም ሀገራት ታጥቀውታል። የትኛው ሚሳኤል እዚያ ቦታ ላይ አረፈ፣ ባለቤትነቱ ማን ነው የሚለውን ነገር አናውቅም።
ኢራኖች ከዚህ በላይ ቶማሃውክ ቢታጠቁም ደስ ይላቸው ነበር በማለት አስገራሚ አስተያየት ሰጡ። ይህ እስከ 1500 ኪሎ ሜትር ድረስ ዝቅ ብሎ መብረር ይችላል የሚባልለት ሚሳኤል አሜሪካ ከጦር መርከቦቿ ብድግ እያደረገች ስታስነሳው መገናኛ ብዙሃን የሚያሰራጯቸውን ቪዲዮዎች ብቻ መመልከት ይበቃል። እንደ አውሮፓውያን አቆጣጠር ከ1970ዎቹ ጀምሮ ሐሳቡና ምርቱ ሲጠነሰስ የቆየ ቢሆንም በሥራ ላይ የዋለው ግን እንደ አውሮፓውያን አቆጣጠር ከ1983 በኋላ ነው። ይህ ማለት የኢራን አብዮት ከፈነዳ ከ1979 በኋላ ባሉት 4 ዓመታት ነው ወደ ሥራ የገባው ማለት ነው። እንግዲህ የአሜሪካው ፕሬዝዳንት ኢራን ቶማሃውክ ሚሳኤል ታጥቃለች የሚሉት አብዮቱ ከፈነዳ በኋላ የተመረተውን ውዱን ሚሳኤላቸውን ነው። ይህ ደግሞ አሳማኝ መክንዮ አይመስልም። የኢራን አብዮት ሲፈነዳ ሞት ለኢምፔሪያሊዝም እያለ አደባባዩን አጥለቅልቆ የአሜሪካን ኤምባሲ ወሮ አሜሪካውያንን ጭምር አግቶ ጸረ አሜሪካ ስሜት ያዳበረው የኢራን ወጣት ለዋሽንግተን ግልጽ መልእክት አስተላልፏል እና አያቶላ ሩሆላ ኻሜኒም ጸረ አሜሪካ በሆነ ስሜት ስልጣን ላይ ወጥተው ከአሜሪካ ጋር ያላቸው ግንኙነት ቁርጥርጥ እንዳለ የሚታወቅ ነው። ታዲያ በዚህ ስሜት አሜሪካ ይህንን የተራቀቀ የጦር መሳሪያ ለኢራን ሸጣለች ወይም ደግሞ በሌላ መንገድ አሳልፋ ሰጥታለች ብሎ ማሰብ እጅግ በጣም ከባድ መሆኑ አይቀርም። ለዚህ ነው ትራምፕ ቶማሃውኩ የኢራን ሊሆን ይችላል ብለው ሲናገሩ ብዙዎች የተጠራጠሩት። እስራኤል እንኳን የሌላት ጃፓንና ኔዘርላንድ እንኳን በቅርቡ የበለጠ አስታጥቂን ብለው አሜሪካን እየተማጸኑ ባለበት ሰዓት የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪም የቶማሃውክ ሚሳኤል ያለህ ብለው ትራምፕን ቢለማመጡም ትራምፕ ግን አይ ይህንን አደገኛ መሳሪያ ሰጥቼ ከሩሲያ ጋር የበለጠ እንድትዋጊ አላደርግሽም ብለው እምቢ ያሉበትን ሚሳኤል ሀገራቸው እንዴት አድርጋ ለኢራን እንደሰጠች ማሰብ እጅግ በጣም ከባድ ነው። ይሁንና እያጣራን ነው ብለዋል። የአሜሪካው የመከላከያ ሚኒስትር ፔት ሄግሴት ከ60 ሚኒትስ ጋር በነበራቸው ቆይታም በተመሳሳይ ጉዳዩን እያጣራ ነው ብለው ነበር። አንዳንድ የአሜሪካ መገናኛ ብዙሃን ይህ ቶማሃውክ ሚሳኤል በተማሪዎቹ ላይ ያረፈው በስህተት ሊሆን እንደሚችል የመከላከያ ምንጮቻቸውን ጠቅሰው ሲዘግቡም ቆይተዋል። በተመሳሳይ ኢራን ጥቃቴን አጠናክሬ ቀጥያለሁ ብላለች። ኦፕሬሽን ትሩ ፕሮሚስ ቁጥር 4 ተብሎ የተሰየመው ይህ የኢራን ኦፕሬሽን ለ33ኛ ዙር የሚሳኤልና የድሮን ማዕት በእስራኤል ላይ በማውረድ እንደቀጠለ ነው ብላለች ቴህራን። የሚሳኤሉን ስም ጠቅሳ ኬባር ሼካን የተባለው ባሊስቲክ ሚሳኤል እስራኤልን ደብድቦልኛል ስትልም በአብዮታዊ ጦሩ አማካኝነት ይፋዊ መግለጫ ሰጥታለች። በእስራኤል ከተሞች ላይ በሳይረን ላይ ሳይረን፣ በማስጠንቀቂያ ድምፅ ላይ ሌላ ማስጠንቀቂያ ድምፅ እንለቅበታለን። እያንዳንዱን ኢላማችንን እንዲያም አድርገን እየመታነው እንገኛለን በማለት ኢራን አሳውቃለች። ይህንን እነርሱ ሊናገሩት አይፈልጉም፣ እኛ ግን እየመታናቸው ነው በማለት ነው የኢራን ጀነራሎች መግለጫ የሰጡት። 1450 ኪሎ ሜትር ርቀት መወንጨፍ የሚችለው ኬባር ሼካን ሚሳኤል በሰዓት ከ1000 እስከ 1500 ኪሎ ሜትር ድረስ መጓዝ የሚችል እስከ 1500 ኪሎ ሜትር ድረስ መጓዝ የሚችል እንደሆነም ይነገርለታል። ይህ እንዳለ ሆነው የኢራን ጦር በመካከለኛው ምስራቅ የተተከሉ እጅግ ዘመናዊ ናቸው የሚባሉ የአሜሪካ ራዳሮችን ከጥቅም ውጭ እያደረገ እንደሆነ የሀገሪቱ ጀነራሎች አሳውቀዋል። ብርጋዴር ጀነራል አሊ መሐመድ ናኒ ናቸው ይህንን ጉዳይ የተናገሩት። የኢራን አብዮታዊ ጦር ቃል አቀባይ የሆኑት ብርጋዴር ጀነራሉ አሜሪካ አሉኝ የምትላቸውን መሳሪያዎች በአካባቢው እያጋየነው እንገኛለን፣ የአሜሪካ ሕዝብ ግን ይህ ተደብቆታል በማለት ዶናልድ ትራምፕ ይህንን ጥፋት እየተናገሩ እንዳልሆነም ተናግረዋል። 10 እጅግ የተራቀቁ አሜሪካ ሰራሽ ራዳሮችን ነው ጀነራሉ አውድመናል ሲሉ ያረጋገጡት። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ደግሞ ከእስራኤል ጋር በጣምራ የጀመሩት ዘመቻ በቅርቡ በድል እንደሚደመደም አሳውቀዋል። በፍሎሪዳ ተገኝተው ለተለያዩ አሜሪካውያን ይህንን እንደተናገሩ ነው የታወቀው። በቅርቡ እንደመድመዋለን፣ ብዙም የሚያስቸግረን ነገር የለም በማለት ለተለያዩ ፖለቲከኞች ጭምር ትራምፕ ይህንን እየተናገሩ እንደሚገኙም አሳውቀዋል። በኢራን ከ5000 በላይ ወታደራዊ ኢላማዎችን ሀገራቸውና እስራኤል እንደደበደቡም ትራምፕ አሳውቀዋል። ፍሎሪዳ በሚገኘው መኖሪያቸው ሰዎችን እየጠሩ ኢራንን እንዲህ አድርገን መተናታል፣ ነርተናታል እያሉ እየተናገሩ እንደሚገኙና በተለይ ከነዳጅ ዋጋ ጋር በተገናኘ እየሆነ ያለው ነገር በሙሉ
አርቲፊሻል ስለሆነ በቅርቡ ይስተካከላል ብለው ሰዎችን ለማረጋጋት እየሞከሩ እንደሚገኙም ታውቋል። የሆርሙዝ ሰርጥን የማትከፍት ከሆነ ኢራን በከፍተኛ መጠን እንደምትደበደበም እያሳወቁ ነው። ምናልባት 20ና ከዚያ በላይ እጥፍ የሆነ ምት የበለጠ እናሳርፍባታለን ብለዋል የአሜሪካው ፕሬዝዳንት ዶናልድ ትራምፕ። በተለይ ከሪፐብሊካኖች ጋር ሰብሰብ ብለው በነበረበት አጋጣሚ የኢራን ጦርነት በአጭር ጊዜ እንደሚቋጭ ቢናገሩም ወታደራዊና ፖለቲካዊ ግባቸው ግን ምን እንደሆነ ግልጽ አላደረጉም። በኢራን መንግስታዊ ለውጥ ማድረግ ወይስ የኢራንን ጦር አፍርሶ ብቻ ዞር ማለት? ካልሆነስ ኢራን የኒውክሌር ፕሮግራሟን ማካሄድ የማትችልበትን ሁኔታ በጊዜያዊነት መፍጠር? የፕሬዝዳንቱ የመጨረሻው ፍላጎት አልታወቀም። እስራኤል እንግፋ እያለች ስትገኝ፣ ትራምፕ ደግሞ ኢራንን ካናጉ በኋላ እግራቸውን ወደ ኋላ ጎተት ማድረግ ይፈልጋሉ። ምክንያቱም ሰውየው የሰላም ፕሬዝዳንት መሆናቸውን በተደጋጋሚ ሲናገሩ ስለነበር ከዚህ በላይ በጦርነት ውስጥ ተዘፍቀው የነዳጅ ዋጋም ከፍ ብሎ የዓለምና የአሜሪካ ኢኮኖሚ ተቃውሶ ማየት አይፈልጉም። ይህ እንዳለ ሆኖ የአሜሪካው ፕሬዝዳንት ዶናልድ ትራምፕ እና ቭላዲሚር ፑቲን በስልክ አውርተዋል። በዚህ ወሳኝ ሰዓት የተደረገው የሁለቱም መሪዎች ስልክ ንግግር ብዙ ትርጉሞች ያሉት እንደሆነ ይነገራል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከዩክሬን እና ከመካከለኛው ምስራቅ ጋር በተገናኘ ከክሬምሊኑ አለቃ ከፑቲን ጋር ማውራታቸውን የተናገሩ ሲሆን ፑቲን ራሱ እያደረግን ያለነው ነገር ገርሞታል ማለታቸው ተሰምቷል። የክሬምሊን ባለስልጣን የሆኑት ዩሪ ኡሻኮቭ ደግሞ ጥሪው መደረጉን አረጋግጠው ሁለቱ መሪዎች ገንቢ የሆነ ረጋ ብለው የተነጋገሩበት ንግግር ነው በማለት አጠቃለውታል። 1 ሰዓት አካባቢ ፈጅቷል የተባለው የሁለቱ መሪዎች ንግግር የዩክሬን ቀውስንም ሆነ የመካከለኛው ምስራቅ ግጭትን እንደተመለከቱበት ታውቋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በመካከለኛው ምስራቅ ጉዳይ ፑቲን ሰላምና መረጋጋት እንዲፈጠር ፍላጎት እንዳለውና የድርሻውን መወጣት እንደሚፈልግ ነግሮኛል፣ እኔ ግን የዩክሬኑን ጉዳይ ከፈታልኝ ራሱ ትልቅ ነገር ነው በማለት ለጋዜጠኞች ተናግረዋል። የአሜሪካው ፕሬዝዳንት የሩሲያው ፕሬዝዳንት ቭላዲሚር ፑቲን በአደባባይ ትራምፕን እያወገዙ ባይሆንም በመንግስታቸው አማካኝነት የሰጧቸው ድብደባውን የሚቃወሙ ጥቂት የሚባሉ መግለጫዎች ብቻ ተስተውለዋል። ፕሬዝዳንቱ አዲሱን ተመራጭ ሞጅታባ ኻሜኒን እንኳን ደስ ያለው ብለው መልእክት እንደላኩላቸውም ታውቋል። ከትራምፕ ጋር በዚህ ሰዓት ፊት ለፊት ከመጋጨት ይልቅ በጀርባ ኢራንን መርዳት መርጠዋል ተብሎም እየተነገረ ይገኛል። በተለይ የአሜሪካ የጦር መሳሪያዎችና የጦር ሰራዊቷ የት እንደሚገኙ ኢራን መረጃ እያገኘች የምትገኘው ከሩሲያ ነው የሚሉ ሪፖርቶች በተደጋጋሚ መሰማታቸውም የሚታወቅ ነው። የአሜሪካዊ መከላከያ ሚኒስትር ፔት ሄግሴት ሳይቀሩ ጉዳዩን እንመለከተዋለን ማለታቸው የሚታወቅ ነው። ቭላዲሚር ፑቲን የተፈጠረውን ቀውስ ተከትሎ የነዳጅ ዋጋ ስለጨመረ ከኛ ነዳጅ መግዛት ትችላላችሁ ብለው ለአውሮፓዎች መልእክት እንደላኩም ታውቋል። ፒያሳ ኔትወርክን ስትከታተሉ ስለቆያችሁ ክብረት ይስጥልን ብለናል። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰብ ሁኑ ስንል በአክብሮት ጋብዘናል። ሰላም ለዓለማችን።